መለከትሽ ብሩኬ እንደዚህ በቀላሉ አንፋታም። አይመለከት ለምን እውነት ከሆነ ለምን አትይኝም? በቃ ከሰውዬሽ ጋር አሁን ሃይሚ እኔ የደረሰኝ ነገር ያው እንደዚህ ያረከው ላንቺ ማስረዳ ግዴታ የለብኝ። አስረዳኝ እንጂ እንዴ! ላንቺ ማስረዳ ግዴታ የለብኝ። ለምን ስነ ስርዓት ይኑር። ምንም ራሲ ስነ ስርዓት አንቺ ተናገረው ነገር ያለፈው የለሽም እንዴ? አንቺ የለኝም። ምንም የለሽም? የለኝም። ያው እንግዲህ እንደተለመደው ምን እናደርጋለን? እንሰማለን ግን አንፈርድም። እንሰማለን ግን አንፈርድም። ያየውን የተመለከተነው ነገር ላይ ሐሳብ አስተያየት እንሰጣለን። ሃይሚ ሆድ ብሷታል። በተለይ ደግሞ በኦዲየንሱ ዙሪያ አንዳንድ ኦዲየንሶች እውነት ለመናገር ሁሉንም ማስደሰት አይቻልም። ሃይሚ ያልተረዳችው ነገር እሱ ነው። ሁሉንም ሰው ማስደሰት በፍጹም አይቻልም። ያን ነገር አልተረዳችም እና በጣም ኦቨር የሆኑ ስድቦችና ንግግሮችን ጨረቃ ፋሚሊን የሚያስቆጣ እስከሚሆን ድረስ ሃይሚን እየተናገሯት ነበረ። ሃይሚን በዛ በጣም ሆድ ብሷታል። ብዙ ጊዜ ድምጽ መግጃውን እየረሳው ለዛ ነው እና ሃይሚ ዛሬ በጣም ብዙ ሆድ ብሷት ነው የመጣችው። አንዳንድ አስተያየት ሰጥታለች። በጣም ተናግሯታል። ያለፈ ፎቶዋን ያለፈ ማንነቷን እያመጡና የኛ ሰው እውነት ለመናገር በጣም ክፉ ሰው ነው። የእውነቴን ነው። አንድ ነገር ላይ ካገኘ በዛ ላይ ማተኮር ይወዳል እና ሃይሚ በዚህ ጉዳይ ምን ትላለች የሚለውን የሷንም ሐሳብ እየሰማን ቆይታ ምን እኔ የሆነ አለ አይደለ የበታችነት ስሜት የሚሰማኝ የሚመስላችሁ ሰዎች አላችሁ። በነገራችን ላይ በጣም በሰዓቱ በጣም ቆንጆ ነበርኩ የሚገርማችሁ ማለት ነውና ያለፈ ቪዲዮ በጣም ብዙ ቪዲዮዎች አሉ። አብርሽ ቲዩብ ላይ ገብታችሁ ማየት ትችላላችሁና በጣም ብዙ ቪዲዮዎች አሉ። ልጅ እያለሁ ተማሪ እያለሁ ምናምን ብዙ ፎቶዎች አሉና እኔን ማሸማቀቅ የምትችሉ ከመሰላችሁ በጭራሽ አትሳሳቱ። እኔ አልሸማቀቅም። ምክንያቱም የምሸማቀቅበት ቢሆን ያለፈ ማንነት ምንጊዜም ያለፈ ማንነት እኮ አሁን ላለንበት ነገር ያለፈ ማንነታችን ነው አስተዋጽኦ የሚያደርገውና ይሄ ምንም ያሸማቅቅ አይደለም። ግን ሆድ ይከፋል። ለምን እውነት ለመናገር ወንድሜ ያንን ቪዲዮዎች እንዲያጠፋልኝ ወይም ፕራይቬት እንዲያደርግልኝ አደርገው ነበር። ስላልተሸማቀቅኩበት ነው፣ በራሴ በማንነቴ ስለምኮራበት ነው ቪዲዮ እስካሁን ድረስ ያለውና ያለፉ ቪዲዮዎችን እኔንም ብሩኬንም ጓደኞቻችንንም ምናምን እያመጣችሁ አሁንማ እንደዚህ ሆኑ አሁንማ እንደዚህ ምናምን አይገርምም? እናንተ ባላችሁበት ናችሁ። እኛ ግን እየተራመድን ነው ማለት ነው እና ያ በስኬት ላይ በስኬት እየጨመርን ነው እያለች ነው። ኤኒዌይስ ሃይሚ እንደዛ አትናደጂ። የእውነት ለመናገር ያስብላል። ምን ሸማቀቅ እንዳይመስላችሁ በጭራሽ። እንደኔ አላፍርበትም። የዛኔ የሚገርማችሁ በጣም ቆንጆ ነች እቺ ልጅ ተብዬ ነው ዩቲዩብ ላይ እንድቀጥል የሆንኩት ማለት ነውና የሰው ልጅ ያድጋል። የሰው ልጅ የሆነ ነገሩ ይጨምራል። የሰው ልጅ የሆነ እንዴት ልበላችሁ። እናንተ ግን ያው ቦታ ላይ ናችሁና ተቀየሩ። የሆነ ለመለወጥ ሞክሩ። የሰው ለውጥ ትክክል ነች ማለት በቃ በክፉ ነገር የሚመለከት የድሮ ፎቶ ማውጣት ምን አስፈለገ? ሰው መተቸት መናገር ከተፈለገ አሁን ባለው አክቹአሊ ባጠፋው ነገር ነው እንጂ በድሮ ማንነቱን እያወጡ ማድረግ በጣም ፍጹም አሳፋሪ ነው። ያ ደግሞ ስሜት ያርጓታል። እውነት ለመናገር ትክክል ነች። እስኪ ደግሞ እናያቸው። እስኪ አማራጭ ነበር ዛሬ ታረቃሉ እያስባለሁ እምቢልሽ እንጂ እምቢ ስለኔ እንዲላት ያልቻልኩኝ ክራሩ ደሆነ እንግዲህ አደውልኝ ብዬ ደውልሽ ታብቄ ነበር ማክሽ አታድርጌ የተባልኩትን ነገር ማለት ደውልኝ። እንዴት ያለ አንተ ይሆናታል። አንተና እሷ ቪዲዮ ሳሰሩ አንተን ሃይሚ ቻናል ላይ አንተን አለማየት አንተን ሃይሚ ቻናል ላይ አንተ ቻናል ላይ ሃይሚን ማጣት ፍጹም የማይሆን ነገር ነው። እውነት ለመናገር የፈለገ በደሎች ይሁኑ የፈለገ ጥፋቶች ቢሆኑ ፍቅሩን ተውትና እንደ ስራ በቃ ቻናላችሁ ካፕሉም ለምዷል። የእናንተን ካፕል ሃይሚን ከሌላ ጋር ማየት አይፈልጉም። ብሩክ አንተን ራሱ ከሌላ ጋር ማየት አይፈልጉም እና ይጠበቃል፣ አንድ ላይ መምጣታችሁ ይጠበቃል። ግን ይሄን እንደሰበር ዜና አድርጋችሁ እናንተ አላገኛትም አትደውይ ተብላል ነበር ምናምን የምትሉ ሰዎች ግድ የላችሁም። መልሰው እነሱ ሊገናኙ ክፉ ሀሳብ አትናገሩ። ከእናንተ ክፉ ሀሳብ አይወጣም። መለው ለዛ ልማዴ ነው። ሰው ልጅ ልማድ ናፍቄሽ ነው። እንዴት ነህ ግን? ነይ ናፍቄሽ ሆነ ይቻላል። ለማወቅ በጣም ጓጋ የጠራሁበት ምክንያት ያለ ምክንያት ሰሞኑን ጠፍቼ ነበር አልነበርኩኝምና ያው ብዙ ሰውም ተጨንቆ ስለነበር ለዛ ነው በቪዲዮ የመጣሁት እና ደግሞ ያው ብዙ ሰው እየወቀሰኝ ነበረ ታውቃለህ። ማለት ልጁን ያለ ምክንያት ነው የወነጀልሽው እሱ ምንም የሚያውቀው ነገር የለም ምናምን እያሉኝ ነበርና ያለ ምክንያት እንዳልሆነ
ልነግራቸው ስለፈለኩኝ እና ደግሞ ባለፈው የተፈጠረ አሁን እኛ ያለ ምክንያት እንደሆነ ብለሽ አደባብሰሽ ማለፍ የለም አይምዬ። ባለፈው ስለተፈጠረው ነገር እንደዚህ ጨርሽ። እውነት ለመናገር አስደብሮኛል ትተህ መሄድክ። አንደኛ ለምን መጣህ? ለምን ሄድክ? እንዴ ውጣ ይያል ነበር እንዴ? ቢጋፈጥ ሌላ ነገር ነበር የሚፈጠረው። አንቺንም የሚጸጽትሽን ነገር ምናልባት ይሄ ልጅ እሱ ላይ ቢሞትበት አካል ጉዳቱ ምናምን ተውትና የሆነ ነገር ላይ መጥቶት በንዴት ቢያደርግስ? መሄዱ ትዕግስቱን ነው የሚያሳየው። መሄዱ ለአንቺ ያለውን ሪስፔክት ነው የሚያገኘው። በቤትሽ እንዳትዋረጅ እንዳትሸማቀቂ ነው። ገባሽ አይደለ? ወንድ አስገብታለች ተብላ እንዳትሸማቀቂ በማሰብ ነው እንጂ ሌላ እኮ አይደለም። እንዴ አይ ነካሽ። ለምን አትሰሚኝ? እሺ አንቺ እዛ ጋር እየተናገርሽ የነበረው ነገር ልክ ነው። ሲቀጥል ደግሞ የአንቺ 250 ሺህ ነው ተብዬ አይደለም የመጣሁት። ገብቶሻል አይደል? ነገራቶችን ቅድሚያ አውቀሽ ነው መናገር ያለብሽ። 250 ሺህ እንኳን ቢሆን ኖርማል ነው፣ የለፋሽበት ነው። አብሬ ሴሌብሬት ባደርግ ምን ችግር አለው? እዛ ጋር ደግሞ እኔ የሄድኩበት ምክንያት ከአንቺ ጋር ምን አጨቃጨቀኝ? በደስታሽ ቀን ትክክል የሚያስጠላ ትክክል። እኔ እውነት ነው እኔ ብሩኬ ደስ የሚለኝ ነገር ምን ተቀላጭ ነገርን ትቶ መሄድ፣ በቃ ትቶ መሄድ። አንዳንዴ ነገሮች ላይ ዝም ብሎ ችክ አለ ማለት አለመጋፈጥ፣ በቃ መፍትሄ የሌለው ነገር ከሆነ በቃ መተው ነው የሚያዋጣው ነገር መተው ነው። ይሄ ደግሞ በጣም አክሴፕት አድርጌዋለሁ እኔ። ትክክል ነው የምለው። የእናንተ ሀሳብ ምን እንደሆነ አካፍሉን እስኪ። ምን ይመስላችኋል? አንዳንድ ችግሮች ሲመጡ በውስጣችሁ ገባችሁ አይደለ? ከመጋፈጥ ይቀላል ወይስ ነገሮችን ትቶ ማለፍ፣ ሰከን ብሎ መገምገም፣ ይሄ ነገር ለምን ተፈጠረ፣ ለምን እኔ ላይ እንደዚህ ሆነ ብሎ ማየት ይቀላል ወይንስ ደግሞ እዛ ላይ አክሽን መውሰድ? ገባሽ አይደል? አሁን እዛ ላይ የሆነ ነገር አድርጎ ቢሆን ካንቺ ጋር በዚህ ቦታ ባልተገኘ ነበር። እኔ ንግግር ከምንናገር ብሄድ ምን ይሽል? ምንም ልዩነት የለውም። ኖርማል ነው። ሲቀጥል ደግሞ አንድ ነገር ልንገርሽ፣ ሰውዬሽም ስነ ስርዓት አስይዥልኝ ማለት እኔ ከሱ ጋር ማህን ኬዝ ውስጥ ከመግባቴ በፊት ስነ ስርዓት አስይዥ። ማን ነው ሰውዬ? በቃ ታውቂዋለሽ። ባለፈው ጣልቼ እርኩት ልጅ እናገረኝ ነገር በጣም ይደብራል። ታግሼ ምናምን ዝም እያልኩ ምን ማለት ነው? በቃ ይደብራል። እኔ ደውዬ አልነግርሽም ብዬ ነው። ምን ተናገረክ? በቃ ሃይሚ የምታውቁትን ታውቃላችሁ። ስለማታውቁት ነበር እውነት ለመናገር ብሩኪ ሰውዬሽ የምትለው ካንተ ሌላ ይችላል ማን አላት? ካንተ ሌላ ማን አላት? ሲጀምር ስለእናንተ ነው ያገባኝ። ገብቶሻል? በቃ ኦሬዲ አውት ነኝ እኮ አይደለ? እሱ የሚለኝ ነገር አለ። አውት ነኝ። እንዲህ በቀላሉ መለየት ይሻላል። እውነት እንዲህ በቀላሉ ይቆርጥልሃል። የሚቆርጥልህ ከሆነ እሰየው፣ ግን የሚቆርጥልህ አይመስልም። አንተ ራስህ ይህን ነገር ትፈልገዋለህ። ለምን ይዋሻል? ብሩኬ ምናላችሁትም ነገር ካለ ኖርማል ነው። በቃ በጣም የሚያስፈልግ ትፈልገዋለህ። ከእሷ መለየት አትፈልግም፣ መቆራረጥ አትፈልግም፣ ትፈልገዋለህ። ለምን ይዋሻል? ሰውዬሽን አስተጋጅልኝ በቃ ምናምን። ምን ተናገረክ? በቃ አልገባኝም። እኔ ማደርገውን አሳይሻለሁ። ከዛ በኋላ ማናችሁም መታችሁ እንዳትሉ። አሁን ደግሞ ጥፋትህን ልጁ ላይ ለማሳበብ አይደለም። በቃ የምንም ጥፋት ምናምን አይደለም። በቃ ሚለይ ነገር አለ አልኩሽ። ነስራ የምታወሪ ከሆነ አረጋግተሽ የሚያወራውን ነገር ምንድነው የሚያወራኝ? በቃ እኮ አይደለም። ሰውዬው እኮ መጣ የተባለው ከመንገድ አይደል እንዴ? እናንተ ከመንገድ እንደ አሟት ይዣት መጥቼ ነው አለ። እውነት ያልሽው ነገር እውነት ከሆነ ይሄ ሰውዬ እኮ እዚህ ጋር አጀንዳ ሊሆን አይገባም። በቃ ሄዷል። ማስረዳት እኮ አይጠበቅሽም። በቃ እኮ ሄዷል እኮ ምን እንዴ? ምን አስተገለ ሳይሆን ነገር እኔ አሁን የጠራሁት እኮ ስለ ልጁ እንድናወራ አይደለም። አይ ነገሩን ነው ልንገርሽ ብዬ ነው። እኔ ደውዬ ሃይሚ እንዲህ ያልልሽ በቃ መጣው አጋጣሚ ነው የተጠቀመው። እኔ ልንገራችሁ፣ የእውነቴን ነው ልንገራችሁ። ይሄ ጉዳይ የዛሬው ጉዳይ ግራብ ነፈሰቀኝ እንዲሁ ማለት ነው። እንዲሁ እንደተምኳከል ጨጓራችሁን እንዳቃጠላችሁ ይሄዳል እንጂ ምንም አዲስ ነገር አሁን እዚህ ላይ እኔ ያገኛለሁ ብዬ አላስብም። በእርግጠኝነት እኔ ያገኛለሁ ብዬ አላስብም። ፍሬ አላገኝ አይታረቁም። ዘንድሮ ካሜራ ምናምን ከዚህ በኋላ ማየት አልፈልግም። እናወጣለን፣ እናወራለን። የተለየ ነገር የለም። ምንድነው ምናልከ ነው የምትለኝ? የተለየ ነገር ስላለ ነው ዲቴል ገብቶ እያወራኝ ያለው አይደል? ምን አወራክ? ለምን ስነ ስርዓት አይደለም? ራሱን ጠይቅ እስቲ፣ ራሱን ጠይቅ። ምን ብዬ ነው የምጠይቀው? ጠይቅ እያልኩ ነው። እሺ ጠይቅ፣ ጠይቀዋለሁ፣ ችግር የለውም። እና ከቻልሽ ደግሞ ካሜራ ምናምን ከዚህ በኋላ ማየት አልፈልግም። ያው እንደዚህ ያረከው ደስ የሚለኝ ነገር እነዚህ ልጆች እኮ በቃ የወደት ገር የተጠላ ሰው ተገናኝቶ ያወራል፣ የተጣላ ሰው ተገናኝቶ ይወያያል። የተጠላ ሰው እኔ በቃ እኔ ከምነግራችሁ በላይ ነው። በቃ በጣም ይገርመኛል። እኔ
ማለት በቃ ጠባቸው የሆነ ፍቅር ያለው ጠብ ነው። ጠባቸው በቃ የሆነ አንጀት የሚበላ ጠብ ነው። ይገናኛሉ፣ መልሰው ደግሞ ያወራሉ፣ ተጣሉ። የሚገርሙ ነገር እኮ የእነሱ ኦዲየንስ በዚህና በዛ ይቀጣቀጣል። ስድብ ራሱ እኮ እኛ እንኳን አንቀርም፣ ስንሰደብ እኛ እንኳን አንቀርም። እነሱ ግን መጥተው ሀይሚ ያንን ነገር ግን ብታስተካክል ይሻላል፣ ታይ ለምን ትጠሪኛለሽ የሚላት ነገር እሷን የላከችልሽ እሷ ናት የላከችልሽ ናታ ራሷ ናታ። ታውቃታለህ። ለአንቺ ማስረዳ ግዴ በመጨረሻ አመንክ? ኧረ አስረዳኝ እንጂ እንዴ! ለአንቺ ማስረዳ ግዴታ የለም። ለምን? በቃ ጨረስኩ። እንዴ ምን ማለት ነው? ይሄ ነው አኬዙ። እንደፈለግሽ በቃ አየሽ፣ ይመቻል። ለአንቺ ማስረዳት ምንም አይነት ግዴታ የለብኝም። ስለዚህ መጀመሪያም እውነት ነበር ማለት ነው እንዴ? ሚስት ፍቅረኛ ከሆነች ለጠየቀች ጥያቄ ማመን እስካለባት ድረስ ማመንና ለጠየቀችው ጥያቄ መልስ ማግኘት አለባት። ለምን ደግሞ አታስረዳት? አድርገው ከሆነ ይሄን ነገር ፈጽመው ከሆነ ያለችውን ነገር ያየችው መረጃ እቺ ልጅ እኮ ያለ ነገር እዚህ ድረስ አላመረረችም ብያለሁ። ያለ ነገር ያለመረረችበት ደግሞ ምክንያት አላት። ይሄም ምክንያቷን ደግሞ በደንብ አድርጋ ገልጸዋለች። ያንን ነገር ደግሞ ማስረዳት ማውጣት ያለባት አንተ ነህ። በስማ ላንቺ ማስረዳት ግዴታ የለብኝም ማለት የለብኝም። ጨረስኩኝ እኮ አንቺ ካድሽ እኔ ደግሞ ልታስረዳኝ እፈልጋለሁ። ምንድነው ማስረዳት? ለምን ስራህን የሰራውን ስራ እንትን ሰተህ እንደ እውቅና ሰተህ ጭራሽ አይመለከተሽም እንዴ? በቃ ከሰውዬሽ ጋር ሌላ አሁን ሀይሚ እኔ የደረሰኝ ነገር በቃ የተባልኩት ምናምን ይሁን ችግር የለውም ግን ስለዚህም ጉዳይ እኔ ምንም ማስረዳሽ ነገር የለም። ለምን ደግሞ አታስረዳኝ? ስለማላስረዳሽ ስነ ስርዓት ባለው መንገድ አይደለም የጠየቅሽኝ፣ አይመለከትሽም። ኦልሬዲ ጨርሰናል። ስነ ስርዓት ባለው መንገድ ጠየቀች አልጠየቀች ሳይሆን ጥያቄው የተነሳበት ጉዳይ ምንድነው ነው። ኦልሬዲ ካሳወቃችን እኛንም አሳውቁን፣ አንጀታችንን አትብሉት። ብሩኬ እውነት አርገው ከሆነ ያሳየችው ነገር ሪል ከሆነ አንተ ነው የምትዋረደው። የእውነት እቺ ልጅ እውነት አላት ማለት ነው። ሲጀመርም እውነት ነበራት። እንዲያነጫነጫት ኃይለኛ ያደረጋት እውነት ነበራት ማለት ነው። ከዚህ በላይ እንዴት ልሆንልክ? ጨርሰናል። እንዴት ልጠይቅህ? ከዚህ በላይ ጨርሰናል እኮ አልፋታ ምናምን አትይኝ። ተይኝ በቃ ምንድነው ማጥፋት? የዚህ ነገር መጨረሻ ሳላቅ በጭራሽ አላደርገው። አያገባሽም፣ አይመለከትሽም። በቃ አልተመለከተሽ አርፈሽ ቁጭ በይ። በቃ ነገርኩሽ እኮ እንዴት ነው የማይመለከተኝ? በቃ የሷንን ጉዳይ ለኔ ተይው። ለምንድን ነው ላንተም ተው? ለኔ ተይው በቃ ብዙ ማታቂውና የማይገባሽ ነገሮች አሉ። ለምን አይገባ እኮ እንዲገባኝ አድርገኛ። የሷንም ጉዳይ ከሆነ ምንድነው አንተ ሚስጥር ያደረከው ነገር ከዚህ በፊት ነበር ማለት ነው። ሚስጥር ያደረከውን ነገር አፈነ የቆየህበት አሁን እንደዚህ ሲመጣ የደነገጥክበትና እንዴት ተለቀዋለች ያልክበት የሰራው ነገር ነው የተጋለጠው። የወጣው የሰራው ነገር ስለሆነ ነው ማለት ነው። በጣም 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 የሚያሳዝነው ገባረለ አምና አብራህ እያለች ልጅ የዚህን ያህል ሚስጥር ሸፍነ ገባረለ አሁን እሷ ወጣችሁ ሚስጥሩ ላይ ያወጣችሁ ሰው ላይ ነው ፎከስ ያደርገዋል። የሰራውን ነገር ግን ትክክል ነው ብለህ ነው እያመንክ ያለው። ምን ይሰራልሽ? ልረዳህ እስኪ። አመሰግናለሁ። ለማንኛውም ግን ለማለት የፈለከው ትልቅ ችግር ተፈጥሮ እንዳይጸጸትሽ። አሁን ስለ ልጁ አይደለም እያወራን ያለው። አይ ለሱም እየጠየቅኩሽ ነው። ስለዚህ ደግሞ ነገርኩሽ፣ አልነግርሽም፣ አይመለከትሽ። ማንነቱን እንኳን በስርዓት የማላውቀውን ሰው እያመጣህ እንድትወቅሰኝ አልፈልግም። ነው የሚናገረኝ ነው አይደል? አሁን ስለሱ እናወራ። ስለማታውቂው ነው የሚናገረኝ። አንተ ግን አስረዳኝ። አሁን ስላሳየውክ ነገር አላስረዳሽም። ለምን? መብቴ ነው። እሺ ያየሁትን ለምን? መብቴ እመኚ። አስተያየተሽ እመኚ አልኩሽ እኮ በቃ ነገርኩሽ እኮ ሀይሚ። አይ ይታያል አይደል? በስመ አብ ብሩኬ፣ እውነት ያደረግከውን ነገር በዚህ ደረጃ እመኚ ብለህ ትቀበላለህ? እኔ እውነት ይኸው ዘወትር እንደምለው ከወገቤ ጎንበስ ከጉልበቴ ሸብረክ ብዬ ሀይሚን ይቅርታ ማለት እፈልጋለሁ። ብሩክንም መውቀስ አልፈልግም። ያረክበትን ግን ይህን ነገር የፈጸምክበት ግን ምክንያት ቢኖረውና ምክንያቱን ብታስረዳን በጣም ደስ ይለኛል። ምክንያቱ ምን ሊሆን ይችላል የሚለውን ነገር ብታስረዳኝ በጣም ደስ ይለኛል። እውነት ግን ምንም ተሸፈነ አትቀርም። እውነት ታፈና አትቀርም። እውነት ትወጣለች። ያረከውን ነገር ግን አንተ እንዴት ህጋዊ ታደርጋለህ? ለሰራው ስራ የእውነት ኦልሬዲ ቺት አድርገህባት ነው የሚመስለው። እንግዲህ የሚሆነው እንደዛ ነው። ይሄን አይታ ልጅቷ ስትንጨረጨር ብዙዎቻችን አልተረዳናት። ገባ አይደለ?
ምን ያረኩት ነገር አለ አውጪ ሲባል ከወጣ በኋላ እሳየው በቃ ምን ይፈጠር ማለት ይሄ በጣም ቢግ ሼም ብሩክ በጣም ፎቶ በስርዓት ይታያል አይደል? እኔ አንድ ነገር ብቻ ነው የምነግርሽ። ለምን ግልጽ አልነግርሽም? በቃ ለምን ፈራ? ምንድነው የምፈራው? የሚያስፈራ ነገር አለ? ምንድነው የምፈራው? አላቅልህም። እሱን አንተ ልጠይቅህ። አሁን ነገርኩሽ እኮ አይሚ እኔ ወደ ኋላ ተመልሼ ባለፈ ነገር ምናምን ወደ ኋላ ተመልሼ ባለፈ ነገር አይደለም። እኔ እኮ ስላለፈ ነገር ሁላ እኮ እንደዚህ አይደለም ማውቃህ አንተ። እሺ ይሄ ፓስት ስለሆነ ስላለፈ አይደለም። ገባችሁ አይደለ? ይሄ ነገር ማለፉ ሳይሆን ስላረከው ነገር ይቅርታ እኔ ይቅርታው ይቅር በዚህ ጉዳይ ካሜራ ፊት አንወራም እንወያያለን እኔና አንቺ ማውራት አለብን ካልክ ብትል በጣም አሪፍ። ያንን ሳታስቀድም ማውራት አለብን የሚለውን ሳታስቀድም አንተ የፋይሉ መውጣት ጉዳይም አልሰጠም። እኔ ፍቅረኛ ነበረኝ አይደለ? አናቀምኛ ነው ያላ። እሺ ነበረኛ ከዚህ በፊት በቃ በቂ ነው። ሌላ ወሬ እንዳወራ ምናምን አታስገድጂኝ። እና እሷ ነች የቆየ ፎቶ ነው። ይኸውላችሁ አንዳንዴ ይኸውላችሁ ቅድም ሃይሚ የተናገረችው ነገር አሁን እሷ ላይ መጣ። በቃ ያለፈን ነገር እየጎተቱና እያመጡ ሌላ ነገር የሚያመጡብናሉ። ሌላ ዝባዝንክ የሚፈጥሩ ሰዎች አሉ። የእናንተን ደስታ መደሰት የማይፈልጉ የእናንተን ስለዚህ ብሩክ ማወቅ ያለብህ ደግሞ ድሮ ፍቅረኛ ሊኖር ይችላል፣ ግን ሃይሚ የምታውቅህ ገባህ አይደለ? ከድሮ ጀምሮ ነው። የድሮን ሁላ ሃይሚ ነበረች ታውቃለች። ስለዚህ ይሄ ፎቶ እንዴት ሳታየው እስካሁን ቆየ? የፊዚካል የመለውጥ ምናምን ሊኖር ይችላል። ስለዚህ ይቺ ልጅ ሃይሚ ከመጀመሪያው የጠረጠረችው ፎቶን ስላመነችበት ነው የአሁን ጊዜ እንደሆነ። አሁን እሱ ደግሞ የድሮ ነው ብሎ ስራትሽ ነሽ። አውራኝና ንገረኝ። አያገባሽም። በቃ ጨረስኩኝ። ለምን አያገባሽም? ምን ማለት ነው? አንድ ነገር ብቻ ነው እንድታረግልኝ ፈልግ። በቃ አትደውይልኝ በዚህ ጉዳይ እኮ እንዳትወሪኝ። በቃ ጨርሰናል እኮ ነው። አልደውልልህም። ጨርሰናል። እኔ ማመን የነበረብሽ ልክ አለ። እኔ ለመጨረሻ ጊዜ ይሄን ነገር ብቻ እኔ ራሴን የሆነ ነፃ ለማውጣት ሰዎች እየወቀሱኝ ስለነበረ ግልጽ ማድረግ ስለነበረብኝ ነው። ትክክል ነች። በጣም እየተወቀሰች ነበር በዚህ ጉዳይ በጣም ወቀሰሽ አልወቀሰሽ ሃይሚ እኔና አንቺ ህይወት ላይ ሰው ስለወቀሰሽ ምንም አፕ የሚያደርግ ነገር የለም። ገብቶሻል አይደል? ጥፋት ከሌለብህ ነፃ እንድትወጣ ስለፈለኩ ነው። ይቅርታ እኔ እንደ ጥፋተኛ ልታይ ኖ ፕሮብሌም። ኖ አንድ ያልጣመኝና ያልሰማኝ ጉዳይ አለ። የድሮ ፎቶ ነው ብለህ ለመሸወድ ሞከርክ። ይቺ ልጅ ደግሞ የድሮ ፎቶ እንዳልሆነ አረጋግጣለሁ። ለምን በስነ ስርዓት ቆመህ አትፈራ? ድሮም ላይ ታውቃለች። ከፈለግሽ አውሪያት፣ ከፈለግሽ እንደፈለግሽ። ለምን ደግሞ ማውራት? በቃ ወጣ እስክታወራ ነው ያልሽው። አመተሽ ነው አውሪ። እኔ ምን አገባኝ? እኔ እንኳን እኮ በሷ በኩል አይደለም እየደረሰኝ ያለው እየተላከብኝ ነው። ተባበሩ። ለማንኛውም ነው ነገርኩሽ። ተባበሩ ሳይሆን የሆነ ነገር ባይኖር ማንም ሰው አንተ ላይ አይተባበርም። ገባህ አይደለ? ሃይሚ አሁን እንደዚህ እያልሽ አስረዳኝ ስለ ማስረዳት ትችል ነበር። አስረዳው እኮ ከዚህ በላይ እንዴት ላስረዳው? ምንም ነገርኩሽ እኮ በቃ ከዚህ በኋላ ስለዚህ እውነት ለመናገር በጣም ጀግና ነሽ። እውነት በትዕግስት ነገሩን አይተሽ ከሱ ብቻ ለመስማት የሞከርሽበት መንገድ ላደንቅሽ እወዳለሁ። ገበናሽን ለመሸፈን የሞከርሽበት ግን ገፋፍቶ እዚህ ነው ብሩክ ያደረሰሽ። በዛ ላይ ደግሞ ኢንዲንጉ ላይ የተናገረው ነገር እኔ ውስጥ ይከፍቷል። በቃ ምንድነው በቃ ፎቶ ነው ያለፈ ነገር ነው ምናምን። ይሄ ደግሞ ያለፈው ላይ ወተላይ ብቻሊ ስለነበረች አይኒ ሳታክ ከሆነ ይሄን ፊዚካሊ ለውጥን አይታ አረጋግጣ ነው እንጂ እንደዛ ይሆናል። ኤኒዌይስ ባይ ነገ እንገናኛለን። እኛ ግን ሰላም እስከሚወርድ ድረስ ሐሳባችንን እንሰጣለን። ማየት አልፈልግም። ያው እንደዚህ ያረከው ደስ የሚለኝ ነገር እነዚህ ልጆች እኮ በቃ የወደት ግን የተጠላ ሰው ተገናኝቶ ያወራል፣ የተጣላ ሰው ተገናኝቶ ይወያያል። የተጠላ ሰው እኔ ከምነግራችሁ በላይ ነው። በቃ በጣም ይገርመኛል። እኔ ማለት በቃ ጠባቸው የሆነ ፍቅር ያለው ጠብ ነው። በቃ ጠባቸው በቃ የሆነ አንጀት የሚበላ ጠብ ነው። ከዚህ በላይ እንዴት ልሆንልህ? ጨርሰናል። እንዴት ልጠይቅህ? ከዚህ በላይ ጨርሰናል እኮ አልፋታ ምናምን አትይኝ። በቃ ምንድነው ማጥፋችን? የዚህ ነገር መጨረሻ ሳላቅ በጭራሽ አላደርግም። አያገባሽም፣ አይመለከትሽም። በቃ አልተመለከተሽ አርፈሽ ቁጭ በይ። በቃ ነገርኩሽ እኮ እንዴት ነው የማይመለከተኝ? በቃ የሷንም ጉዳይ ለኔ ተይው። ለምንድን ነው ላንተም ተው? ለኔ ተይው በቃ ብዙ ማታቂውና የማይገባሽ ነገሮች አሉ። ለምን አይገባ እኮ እንዲገባኝ አድርገኛ። የሷንም ጉዳይ ከሆነ
ምንድነው አንተ ሚስጥር ያደረከው ነገር ከዚህ በፊት ነበር ማለት ነው። ሚስጥር ያደረከውን ነገር አፈነ የቆየህበት አሁን እንደዚህ ሲመጣ የደነገጥክበትና እንዴት ተለቀዋለች ያልክበት የሰራው ነገር ነው የተጋለጠው። የወጣው የሰራው ነገር ስለሆነ ነው ማለት ነው። በጣም 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 የሚያሳዝነው ገባርለ አምና አብራህ እያለች እችልች የዚህን ያህል ሚስጥር ይችላል። እዛ ጋር ደግሞ እኔ የሄድኩበት ምክንያት ካንቺ ጋር ምን አጨቃጨቀኝ? በደስታሽ ቀን ትክክል የሚያስጠላ ትክክል። እኔ እውነት ለምን እኔ ብሩኬ ደስ የሚለኝ ነገር ምን ተቀላችሁ ነገርን ትቶ መሄድ፣ በቃ ትቶ መሄድ። አንዳንድ ነገሮች ላይ ዝም ብሎ ችካለ ማለት አለመጋፈጥ፣ በቃ መፍትሄ የሌለው ነገር ከሆነ በቃ መተው ነው የሚያዋጣው ነገር መተው ነው። ይሄ ደግሞ በጣም አክሴፕት አድርጌዋለሁ እኔ። ትክክል እንዳወራ ምናምን አታስገድጂኝ። እና እሷ ነች የቆየ ፎቶ ነው። ይኸውላችሁ አንዳንዴ ይኸውላችሁ ቅድም ሃይሚ የተናገረችው ነገር አሁን እሷ ላይ መጣ። በቃ ያለፈን ነገር እየጎተቱና እያመጡ ሌላ ነገር የሚያመጡብን አሉ። ሌላ ዝባዝንክ የሚፈጥሩ ሰዎች አሉ። የእናንተን ደስታ መደሰት የማይፈልጉ የእናንተን ስለዚህ ብሩክ ማወቅ ያለብህ ደግሞ ድሮ ፍቅረኛ ሊኖር ይችላል፣ ግን ሃይሚ የምታውቅህ ገባ አይደለ? ከድሮ ጀምሮ ነው። የድሮን ሁላ ሃይሚ ነበር